ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? በባለፈው በክፍል 23 የቻይንኛ ቋንቋ ትምህርት በሚል የተለያዩ ፊደሎችን ለመማማር ሞክረናል ማለት ነው። በቻልኩት መጠን እንግዲህ ኤክስፕሌን ለማድረግ ሞክሬያለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ክላስ ነው። ነገር ግን አንዱን ፊደል ማለት ነው አንዱን ፊደል ከሌሎች ጋር እንዴት መጠቀም እንችላለን የሚለውንና እንዴት አድርገን ደግሞ ከሌሎች ጋር ሲሆን ምን አይነት ትርጉም ይሰጣል የሚለውን ትርጉም አብረን የምናይ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ ወደ ክፍል 25 የቻይንኛ ቋንቋ ትምህርት ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሳቸው እንድታደርሱ ለደረሳቸው ደግሞ ወይም ደግሞ የደረሳችሁ ደግሞ ከመጀመሪያው ጀምራችሁ ሁሉንም ቪዲዮ ማለት እንድታዩ ትፈልጋለሁ ማለት ነው። ምክንያቱም አንድ ነገር ስንጀምር በቁርጠኝነት ወይም ደግሞ ጫፍ ለመድረስ እስከሆነ ድረስ ሁሉንም ቪዲዮዎችን ስናይ የቻይንኛ ቋንቋን ለመማር ወይም ደግሞ ለቻይንኛ ቋንቋን ተምሮ ስፒኪንግ ለመናገር ዋና አስተዋጽኦ ስላላቸው ከመጀመሪያው ጀምራችሁ እንድታዩት ማለት ፈልጋለሁ። እንግዲህ የዛሬ ክላሳችን የሚሆነው ክፍል 25 የቻይንኛ ቋንቋ ትምህርት ይሆናል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ቃላት አለ፣ እሱን አብረን እንማማራለን ማለት ነው። እንግዲህ የመጀመሪያው እንግዲህ ምን ይሆናል ማለት ነው። የመጀመሪያው እና አዲስ ወርድ ደግሞ ምንድነው? ዲ ሲል አራተኛ ቶን አለው ማለት ነው። ኢ ሲል ግን ፈርስት ቶን አለው ማለት ነው። እንግዲህ ዲ ማለት ኛ እንደማለት ነው። ኛ ማለት ነው ማለት አሁን ለምሳሌ በእኛ አጠራር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ እያልን ለመጥራት እንግዲህ በባለፈው በክላሳችን ቁጥሮችን ተማምረን ነበር ካስታወሳችሁ ማለት ነው። አንድ ማለት ኢ እንደሆነ ተነጋግረናል። እንግዲህ አንድ ማለት ኢ ከሆነ ዲ ስንጨምርበት ዲ ኢ ካልን አንደኛ ማለት ነው። ምን አልኳችሁ? ዲ ኢ ዲ ኢ ዲ ኢ ዲ ሲል አራተኛ ትሆናለሁ ማለት ነው። ዲ ሲል አራተኛ ትሆናለሁ። ኢ ሲል ደግሞ ፈርስት ትሆናለሁ ማለት ነው። ስለዚህ ዲ ኢ ድምፁን በምትናገሩበት ጊዜ ቮይሱን በደንብ ማውጣት መቻል አለባችሁ ማለት ነው። ድምፁ ከወጣ የእናንተ የስፒኪንግ ስኪል በጣም በፍጥነት ይዳብራል ማለት ነው። ዲ ኢ ዲ ኢ አንደኛ ማለት ነው። አንደኛ ዲ አር ዲ አር ዲ አር አር ማለት ኢ አር ሳን ስ ብለን በባለፈው ክላሳችን ተምረን ነበር እና ዲ አር ካልነ ደግሞ አር የሚለው ፎርዝ ቶን አለው ማለት ነው። ዲ የሚለውም ደግሞ አራተኛ ቶን አለው ማለት ነው። ስለዚህ ዲ አር ማለት ሁለተኛ ማለት ነው። እንግዲህ ሁለት አር ነው ወይ ደግሞ ሁለት አሁን ለምሳሌ አንደኛ ሁለተኛ የሚለውን ኛ የምትለዋ ፊደል ትርጉሟ እንግዲህ ምንድነው ብያችኋለሁ? ዲ የምትለዋ ናት ማለት ነው። ስለዚህ ወይም ደግሞ በእንግሊዘኛ ፈርስት፣ ሰከንድ፣ ሰርድ እያል የምንሄደው ማለት ነው። ስለዚህ ውድ ቤተሰቦቼ አሁን ሁለት ማለት ምንድነው አልኳችሁ? ዲ አር ዲ አር ዲ አር ዲ አር ዲ አር ዲ አር ማለት ሁለተኛ ማለት ነው። እንግዲህ ሶስተኛ ስንል ደግሞ በቻይንኛ እንዴት እንላለን የሚለውን ስንሄድ ዲ ሳን ዲ ሳን ዲ ሳን ዲ ሳን ዲ ሳን ዲ ሳን እንግዲህ ኤክስፕሬሽኑን የምታዩት አሁን እኔ በጣት አሁን እንደዚህ እያደረኩ ማሳያችሁ ዲ ሲል ቁርጥ ያለ ድምፅ አለው ማለት ነው። ሳን ሲል ደግሞ ሳን ሲል ፈርስት ቶን አለው ማለት ነው። ስለዚህ
ምን ሆነ ማለት ነው? ዲሳን። ስለዚህ እኔ ሶስተኛ ነኝ ብል ለምሳሌ እኔ ሶስተኛ ነኝ ለማለት ሶስተኛ የምትለዋን ቃል ለመግለጽ ማለት ነው ዲሳን 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 እንላለን ማለት ነው። ሌላኛውና አዲሱ ማለት ነው እዚህ ላይ የምንጨምርበት ማለት ነው። እዚህ ላይ የምንጨምርበት ስ የምትላት ስ ማለት ታይምስ ማለት ነው። ወይም ደግሞ ኢስ ብል ለመጀመሪያ ጊዜ እላለሁ ማለት ነው። አሁን ይሄ መጀመሪያ ላይ አንደኛ፣ ሁለተኛ፣ ሶስተኛ እያሳይቻችኋለሁ። አሁን ደግሞ አንደኛ፣ ሁለተኛ የሚለው ላይ ሌላ ቃል ስጨምርበት ምን አይነት ትርጉም ይሰጣል የሚለው ነው እያየን ያለ ነው ማለት ነው። ስለዚህ ምን አልኳችሁ? ኢስ ብል ዲ ስል ቁርጥ ያላለው፣ ኢ ስል ፈርስት ቶን አለው፣ ስ ስል ደግሞ አራተኛ ቶን አለው ማለት ነው። ዲኢስ ስል ምን አለው ማለት ነው? ለመጀመሪያ ጊዜ ወይም የሚለውን ለመጀመሪያ ጊዜ የሚለውን ትርጉም ይይዛል ማለት ነው። ዲአርስ ስል ደግሞ ለሁለተኛ ጊዜ ማለት ነው። የሆነ ሰው አንድን ሀሳብ ነግሯችሁ አልሰማ ብትሉ መጀመሪያ ጊዜ ነግሬሃለሁ ሲላችሁ ለመጀመሪያ ጊዜ ነግራችኋለሁ፣ አሁን ለሁለተኛ ጊዜ ነው የምነግራችሁ ካለ ለሁለተኛ ጊዜ፣ አሁን ለሁለተኛ ጊዜ ከሆነ ደግሞ ምንድነው ለሁለተኛ ጊዜ ሲሆን ለመጀመሪያ ብያችኋለሁ። ዲኢስ ካል ለመጀመሪያ ጊዜ ነው። ለሁለተኛ ጊዜ ከሆነ ደግሞ ዲአርስ እንላለን ማለት ነው። አራተኛ ቶን አላቸው ሁሉም ፊደሎች ማለት ነው። ስለዚህ ለሁለተኛ ጊዜ ለማለት ዲአርስ እንላለን። ዲአርስ ፈጠን ሲል የእናንተ የስፒኪንግ ፕሮናንሴሽን በጣም አክቲቭሊ እየተስተካከለ ይመጣል ማለት ነው። ስለዚህ ምን አልኳችሁ? ዲአርስ ስ የምትለው ማለት ነው ቁርጥ ያለች ድምፅ ወይም ደግሞ ፎርስ ቶን አላት። ስ ማለት ታይምስ ማለት ነው ትርጉሙ። ስለዚህ አሁን ደግሞ ሳንስ እንግዲህ ሳን ማለት 1 2 3 ከሆኑ ኢ ማለት አንደኛ ነው ብያችኋለሁ። አር ማለት ደግሞ ሁለተኛ፣ ሳን ማለት ሶስተኛ፣ ኢስ ከሆነ ደግሞ ለመጀመሪያ ጊዜ፣ አርስ ከሆነ ደግሞ ለሁለተኛ ጊዜ፣ ሳንስ ከሆነ ደግሞ ለሶስተኛ ጊዜ። ስለዚህ ለሶስተኛ ጊዜ ማለት ሳንስ እንላለን። ሳንስ ወሾጎ ሳንስ ብል ለሶስተኛ ጊዜ ተናግሬዋለሁ እንደማለት ነው። ስለዚህ ሳንስ ስለዚህ ለሶስተኛ ጊዜ የሚል ትርጉም አለው ማለት። ሌላኛው እና አዲስ ቮካብለሪ ይዤላችሁ የመጣሁት አንድ ወርድ አለ። እሱ እንግዲህ ይሄም ደግሞ ይሄ ቃል ከተለያየ ፊደሎች ጋር እየተጣመረ የተለያዩ ትርጉሞች ይሰጠናል ማለት ነው። ለው እንግዲህ ሰከንድ ትሆናለሁ። ለው እስቲ አብራችሁ ይበሉ። አዲስ ወርድ ስለሆነ በማንኛውም ቪዲዮ በምሰራበት ሰዓት አዲስ ወርድ ሲመጣ አብራችሁ እኔ ስለው አብራችሁ እንድትሉ ፈልጋለሁ። ለው ማለት ምን ማለት ነው መሰላችሁ? ባለፎቅ ህንፃ ማለት ነው። ለው እንግዲህ ባለፎቅ ህንፃ ነው። ባለፎቅ ህንፃ ደግሞ ምን አለው? ፍሎር አለው ወይም ደግሞ ስቴር አለው ማለት ነው። ስለዚህ ስቴሩ ከላይ ከታች ግራውንድ የሚለውን አብሮ ለመጥቀስ የመጀመሪያ ዋና መሰረታዊ ወርዱ ይሄ ነው። ለው የሚለው ለው። ስለዚህ ይሄ ባለፎቅ ህንፃ ማለት ከሆነ ለው ሲያ ብል ለው ሲያ ማለት ከህንፃው ታች ማለት ነው።
ከህንፃው ታች እንላለን ማለት ነው። ለውሲያ 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 አያችሁት? እንትን ድምጸቱ ወይም ደግሞ ፎነቲክሱ ለው ሲል ሰከንድ ነው። ሲያ ሲል ደግሞ አራተኛ ቶን አላት ማለት ነው። ለውሲያ ለውሲያ። ስለዚህ የሆነን ሰው የሆነ መልስ ስንሰጥ ወይም ደግሞ የሆነ ነገር ሲጠይቀን ያ የጠየቀን ነገር ከታች ከፎቁ ስር ቢሆን ወይም ደግሞ ከታች ከፎቁ አካባቢ ቢሆን ዛይለውሲያ እንላለን ማለት ዛይለውሲያ እንላለን ማለት ነው። ስለዚህ ከታች ከፎቁ ስር ነው ልንል እንችላለን ማለት ነው። ስለዚህ ለውሲያ ማለት ከታች ወይም ደግሞ ከፎቁ ስር ልንል እንችላለን። ትርጉሙ ሲያ ማለት ከታች ነው ማለት ነው። ስለዚህ ሁለተኛው ማለት ነው ሌላኛው አንድ ሰው ፎቁ ትልቅ ፎቅ ውስጥ ሆኖ ወይም ሁለተኛ ላይ ወይ ሶስተኛ ላይ ሊሆን ይችላል። እሱ ካለበት ከላይ ያለውን ለመግለጽ እንግዲህ ምን ይላል ማለት ነው? ለው ይላል ማለት ነው። ለው ማለት እንግዲህ ፎቁ አጠቃላይ ወይም ደግሞ የተገነባው ህንፃ ሆኖ ብዙ ፍሎር ያሉት ሊሆኑ ይችላሉ ማለት ነው። በዛ ውስጥ አንድ ሰው ከላይ ያለውን ለመግለጽ ሻንግ ማለት ከላይ ማለት ነው፣ አበብ ማለት ነው። ስለዚህ ለውሻንግ እንላለን ማለት ነው። ለውሻንግ ማለት አበብ ሊሆን ይችላል። እንግዲህ ፍሎሩ አጠቃላይ 20 ቢሆን እንግዲህ ከ20 ውስጥ ያ ድርጊቱን የሚፈጽመው ሰውዬ ሶስተኛ ላይ ቢሆን ከሱ ከላይ ያለው አራተኛ ላይም ለውሻንግ ነው የሚባለው። መጨረሻ ላይ ያለውም ለውሻንግ ነው የሚባለው። ስለዚህ ከላይ ማለት ነው አበብ ማለት ስለሆነ ማለት ስለዚህ ሻንግ የሚለው አበብ ስለሆነ ለው ከሚለው ጋር ሁለቱም ወርዶች በአንድ ስናጣምራቸው ምን ይሆናል ማለት ነው? ለው ሻንግ። እስኪ አብረን እንበለው አዲስ ወርድ ስለሆነ በእርግጥ ከዚህ በፊት ሻንግ የሚለውን ትሬን አድርገናል ማለት ነው። ተለማምደናል የምናስታውሰው ስለሆነ ማለት ነው። እንግዲህ ይሄ ሻንግ የሚለው አበብ ነው። ስለዚህ ለው ሻንግ ከተባለ ከዚህ ፍሎር እኔ ካለሁበት ፍሎር ከላይ ማለት ነው። እንግዲህ ትርጉሙ ይሄን ይመስላል ማለት ነው። ከኛ በታች ያለውን ደግሞ ሲያ እንላለን ማለት ሲያ ሚያ ብንል ከታች ማለት ነው። ስለዚህ ሌላኛውና የመጨረሻው ደግሞ የፎቁ ግራውንድ የመጨረሻ ቤዝመንት በቻይንኛ ምን ይባላል ብለን አዲስ ወርድ ነው። ይሄም ደግሞ ቮካብላሪ ነው እንዳይበዛባችሁ። ይሄ መጨረሻ ነውና ምን ልንል እንችላለን ማለት ዲ ስንል ዲ ሲያ ሽ ማለት ዲ ሲያ ሽ ስንል ቤዝመንት ነው። ስለዚህ አሁን ለምሳሌ አንድ ሰው መኪናን የት አቆምክ ሲልህ ግራውንድ ላይ ነው አይደል የምትሉት። ስለዚህ በቻይነኛ አንድ ሰው መኪናዬን ያቆምኩት ግራውንድ ላይ ነው ለማለት ግራውንድ የምትለዋን ቃል ለመናገር ምን ማለት አለበት ማለት ነው? ዲ ሲያ ሽ ሲያ ማለት እንትኑን ዳይሬክሽኑን ያመለክታል ማለት የት እንደሆነ ታች እንደሆነ ያመለክታል። ሻንግ ከሆነ ደግሞ ወደ ላይ እንደሆነ ያመለክታል ማለት ነው። ስለዚህ ከላይ ከታች ከጎን ከፊት ምናምን የሚሉ በባለፈው በሰራነው ቪዲዮ ብዙ ነገሮች አይተናል ማለት ነው። እና ስለዚህ ግራውንድ ለማለት ዲሲያሽ እንላለን። ዲሲያሽ ሲፈጥን ፐርፌክትሊ ፍሉዌንትሊ ትናገሩታላችሁ ማለት ነው። ዲሲያሽ ይላል ማለት ነው። ፈጠን ብሎ ስንናገረው እንደዛ አይነት መልስ ይኖረዋል። ግን እኔ ቀስ ብዬ የምለው አክሰንቱ ፐርፌክትሊ ለእናንተ መሰማት እንዲችልና እናንተ እንድትለማመዱት ነው ማለት። ስለዚህ እስኪ አብረን እንበለው። ይህም አዲስ ወርድ ስለሆነ ዲሲያሽ እንግዲህ አራተኛ ቶን አላቸው ሁሉም ማለት ዲሲያሽ ስን አክሰንቱን ቀለል አድርገን ነው የምንለው፣ አይከብደንም ማለት ነው። ጉሮሯችንም ምንም አይነት ተጽዕኖ አይደርስበትም ማለት ነው ቃሉን ስንወጣ። ስለዚህ ዲሲያሽ ስንል ግራውንድ ወይም ደግሞ ቤዝመንት የመጨረሻው ቤዝመንት እንላለን፣ ቤዝመንት ነው እንላለን ማለት ነው። ዲሲያሽ ካልን አንደርግራውንድ ላይ ያለው ወይም ደግሞ ከፎቁ ስር ያለ የመጨረሻው የሚለውን ትርጉም ይሰጣል ማለት ነው። ዲሲያሽ እንላለን ማለት ነው። ዲሲያሽ በርስቲ ዲሲያሽ
አሁን ፎኔቲክስ ላይ ስላችሁ አሁን ፈርስት ቶን፣ ሰከንድ ቶን፣ ሰርድ ቶን ሲሆን አንዱን ቃል ብቻ ተጠቅማችሁ ብዙ አይነት ትርጉም ሊሰጣችሁ ይችላል። አሁን እኔ ሎ የሚለውን ሰከንድ ቶን ይዤ ነው የምነግራችሁ። ሎ ሻን ስል ከላይ ነው ብያችኋለሁ። ከላይ ሎ ሻን ክል የፎቁ ከላይ። አሁን ለምሳሌ አንድ ሰው ፎቅ አንዱ ፍሎር ላይ ካለ ከላይ ያለው ፍሎር ሎ ሻን ነው የሚባለው። ሎ የሚለው ሰከንድ ቶን አለው። ሻን ከሆነ ደግሞ ከላይ የሚለውን ሎ ሻን ፎቁ ውስጡ ነው ግን ከላይ ለማለት ነው። ስለዚህ ዳይሬክሽን የሚያመለክተው ኤክስፕረስ የሚያደርገው አካል ነው ማለት ነው። ተረድታችሁኛል አይደል? ስለዚህ ሎሲያ ስንል ደግሞ ሲያ የምትለው በማንኛውም በባለፈው ቪዲዮ ሰርች አለው ከምታስታውሱ ከሆነ አንደር ነው። ሻን ከሆነ አበቭ ነው። ስለዚህ አንደር አበቭ የሚሉ ወርዶችን ከተለያዩ ወርዶች ጋር በመገጣጠም ብዙ አይነት ሰንተንሶችን መስራት ይቻላል። ውድ ቤተሰቦቼ ለዛሬ እያስኩላችሁ ወይም ደግሞ ይዤላችሁ የመጣሁት ክላስ ይህንን ይመስል ነበር። በሌላ ክላስ እስከምንገናኝ መልካም ሳምንት ይሁንላችሁ። አገራችንና ሕዝቦቿን ሰላም ይሁኑ።